ሰላም እንደምን አላችሁ ውድ የሆፕ ቻናል ተከታታዮቻችን፣ ይህ የታዳጊዎች ሰንበት ትምህርት ነው። ዛሬ ደግሞ በሌላ ተወያዮች በሌላ ርዕስ የታዳጊዎችን ሰንበት ትምህርት ልንማር መጥተናል። ራሳቸውን ከማስተዋወቅ ይጀምራሉ። ወንድሜ ራስን አስተዋውቅ። አቤም አዲስ ይባላል። እሺ፣ ሁላችንም ከአቃቂ ነው የመጣ ነው። የዛሬ ውይይታችንን ከመጀመራችን በፊት ጸሎት ጸልየን እንጀምራለን። እንጸልይ። እግዚአብሔር መልካም አባታችን እናመሰግንሃለን መሰብሰብ ስለሆነልን። አሁን ደግሞ ቃልህን እንከፍታለን። አንተ ትመራና ታስተምር ዘንድ ለመንህ በጌታ በኢየሱስ ስም አሜን። እሺ፣ የዛሬው ርዕስ እውነትና እኔ ይላል። እውነትና እኔ። ይህን ሰንበት ትምህርት እየተማርን ያለ ነው የሐዋርያት ስራ ነው። የሐዋርያት ስራን ደግሞ እንደምናውቀው የሐዋርያት ስራ ሳይሆን የመንፈስ ቅዱስ ስራ ነው አይደለ? ዛሬ የምናየው በመንፈስ ቅዱስ ስራ ውስጥ የነበሩ ሁለት ባለ ታሪኮችን ነው፣ ስለ አናንያና ስለ ሰጲራ ነው። ግን ደግሞ ወደ እነሱ ከመግባታችን በፊት ታሪኩን ወደ ኋላ መለስ ብለን ማስታወስ አስፈላጊ ስለሆነ እናስታውሳለን። ይህ የሚገኘው ሐዋርያት ስራ ምዕራፍ 4 ከ31 ጀምሮ ይጀምርና ሐዋርያት ስራ ምዕራፍ 5 ከ1 እስከ 11 የሚቀጥል ምዕራፍ ነው፣ ታሪክ ነው። ይህም ታሪክ ጸሎት በጸለዩ ጊዜ የእግዚአብሔር መንፈስ ሞላባቸውና በሞላባቸው ሰዓት ሁሉም ሰዎች ያላቸውን መስጠት ጀመሩ። ያላቸውን ደግሞ ይሰጡ የነበረው ሁሉም የክርስቶስ ተከታዮች ናቸው። በዛ ሰዓት ክርስቶስ ሞቶ ከሞት ተነስቶ ክርስቶስን ማመን ደግሞ በጣም ከባድ በነበረበት ሰዓት ቤተሰቦቻቸውን፣ ወላጆቻቸውን፣ እህት ወንድሞቻቸውን፣ ሀብታቸውን ሁሉ ጥለው የሚከተሉ ስለነበሩ ለመኖር ሲባል መኖሪያ የሚያስፈልጋቸው ነገር ነበረ። ስለዚህ ያንን ለማግኘት የእግዚአብሔር መንፈስ ሲሞላባቸው ጊዜያቸውን፣ ገንዘባቸውን፣ ጉልበታቸውን፣ እውቅናቸውን ሁሉ ለእግዚአብሔር ስራ ማዋል ጀመሩ። ያ የመንፈስ ቅዱስ ሙላት ስራ ነበር በዛ ሰዓት የነበረው። በዚህ ጊዜ አንድ ባርናባስ የሚባል ሰው ነው የመጀመሪያው ራሱን ቤቱን ሸጦ ወደ ህብረቱ የተቀላቀለ፣ ወይም ደግሞ ያለውን ነገር ሰጥቶ ለሌሎች ወይም ደግሞ ወንጌልን ለማዳረሻ እንዲሆን አሳልፎ የሰጠው። ይህ ሰውዬ ከሰጠ በኋላ ነው አናንያና ሰጲራ የሚባሉት ባለ ታሪኮች ይመጣሉ። እነሱ ባለ ታሪኮች ደግሞ እነሱም ለመስጠት ቃል ይገባሉ። በዛ ቦታ የሚሰራውን የእግዚአብሔር መንፈስ ስራ አብረን በውይይቱ እንካፈላለን። አሁን ታሪካችንን ስንጀምር ወንድማችን አቤም ምን ሀሳብ ትሰጠናለህ? እነዚህ ሰዎች አናንያና ሰጲራ የሚባሉት ሰዎች ያላቸውን ሁሉ ለመስጠት ቃል የገቡት ምን አነሳስቷቸው ነው ብለህ ታስባለህ? እንዲሰጡ ቃል የገቡት እንግዲህ እኔ እንዳነበብኩት ከሆነ በሁለት መንገድ ልናየው እንችላለን። የመጀመሪያው ስሜታዊነት ነው። አናንያና ሰጲራ ባርናባስ ያለውን መሬቱን ሽጦ ሲሰጥ ሲያዩ እነሱም ለመስጠት ሞቲቬትድ ነው፣ ተገፋፉ እና አሁን ለምሳሌ እንደሱ አይነት ቤተ ክርስቲያን ግንባታ ላይ አሁን የሆነ ሰው ብር ሲሰጥ ሲያይ ሌላም ሰው ሊገፋፋ ይችላል፣ ስሜት ሊኖረው ይችላል። እሱ ሰጥቶ እንዴት እኛም አንሰጥም ምናምን ድዛ ሊሰጥ ይችላል። ሌላ ደግሞ በእንትንም የሆነ ሰባኪ መድረክ ላይ ከሰበከ በኋላ መጠመቅ ምፈልጉ ውስጣችሁ የተነካ ወደፊት ኑ ሲባል የሆነ ሰው ሲወጣ ሶቶ እንዴት እኔ ብለን ልንወጣ እንችላለን። ሁለተኛው ደግሞ በመንፈስ ቅዱስ አነሳስቶ ሊሆን ይችላል። መንፈስ ቅዱስ ደግሞ ያው መንፈስ ቅዱስ ተቀብለን ሁሌ እንትን ይሆናል ማለት አይደለም። አናንያና እንደ ሰጲራ ሊሆን ይችላል። መጨረሻ ላይ ላናሳካው እንችላለን፣ ሪግሬት ልናደርገው እንችላለን። አሁን እነሱ ተጸጸቱ። አናንያና ሰጲራ ባረጉት ነገር ሁሉንም ሽጠው ሊሰጡ ቃል ገብተው ነበር። ግን ከሸጡ በኋላ በቤት ከገቡ በኋላ አመነቱ። እንዴት ሁሉንም እንሰጣለን አሉ። ለራሳቸውም ተቆረቆሩ እና ሁሌ በመንፈስ ቅዱስ ተገፋፋ ማለት መጨረሻው እንሰጣለን ማለት አይደለም። አሁን ለምሳሌ ዮናስ መንፈስ ቅዱስ ወደ እንትን እንዲሄድ ላከው፣ ገፋፋው ወደ ነነዌ። ግን እሱ እዛ ጨካኝ ናቸው ብሎ ወደ ተርሴስ ሄደ። እሱ አሁን የሚያሳየኝ ምንድነው? መንፈስ ቅዱስ ስለነገረን ሁሌ እስከ መጨረሻው እንሄዳለን ማለት አይደለም። ሁሌ መጨረሻ ላይ ሊቀየር ይችላል። እነ ጴጥሮስም አሁን ኢየሱስን ሲከደው ከኢየሱስ ጋር አብሮ መንፈስ ቅዱስ አብሮት ነበረ፣ አብሮት ሲሰራ ነበር። ግን መጨረሻ ላይ ምን አረገ? ኢየሱስ ከባድ ችግሩ ሲገባ ከደው፣ ትቶት ሄደ። ከደው፣ አብሬ አይደለሁም አለ። እና እናንተ የምትሰጡት ሀሳብ ካለ መጨመር ትችላላችሁ። አቤም ጥሩ ሀሳብ ነው ያነሳኸው። ጥሩ። ሌሎቻችሁ አናንያና ሰጲራ እንዲሰጡ ያነሳሳቸው ምክንያት ምንድን ነው ብላችሁ ታስባላችሁ? እዚህ ጋር መጨመር ፈልጉ ሀሳብ አናንያስና
ሰጲራ መስጠት የፈለጉት በህዝቦች ፊት በነሱ በተሰበሰቡት ሰዎች ፊት ተቀባይነት ማግኘት ፈልገው ስም ማግኘት ፈልገው ሌሎች ሰዎችም ይሰጡ ነበር ቤታቸውን ያላቸውን በሙሉ ለዚህ ቤተክርስቲያን ይሰጡ ነበር እየጀመሩ ለነበረው አዲስ ነገር እና እነሱም ሰጥተዋል የሚባለው ነገር እንዲወራላቸው ፈልገው ወደዚህ ሀሳብ የገቡ ይመስለኛል እንጂ ማለት ተነክተው ሊሆን ይችላል። ግን በእኔ አንግል የተነኩ ያመዝናል ወደ ስሜታዊነትና ወደ ተቀባይነት ማግኘቱ ያመዝናል ብለህ ታስባለህ? አዎ። መልካም። እሺ እኔ መስለኝ ከሆነ ደግሞ አናንያና ሰጲራ በዛን ጊዜ ለክርስቶስ በቃ ሁሉ ነገራችን ሽጠን እንሄዳለን ብሎ ሲያስቡ መንፈስ ቅዱስ እርግጥ ነበረበት። ያለ መንፈስ ቅዱስ ዝም ብሎ ተነሳስተው ሙሉ ንብረታቸው እኮ ነው እስካሉበት ድረስ ያፈሩት በቃ በምድር ላይ አላቸው። በምድር አይን ስናየው አላቸው የሚባለው ነገር ንብረታቸው ነበረ እና ያንን ሁላ ሸጠን እንመጣለን በራሳቸው ማለት አይችሉም። መንፈስ ቅዱስ ባያነሳሳቸው ኖሮ መንፈስ ቅዱስ አስጀምራቸዋል። ግን ደግሞ ችግራቸው የነበረ በመንፈስ ቅዱስ መጨረሻ ለመቻላቸው ነበረ። እኔ ደግሞ ማስበው የሰዎች ተቀባይነትም ፈልገው ይሆናል፣ ስሜታዊነት ተነሳስተው ይሆናል። ግን ደግሞ መንፈስ ቅዱስ ነበረበት መጀመሪያ ሳነሳሳቸው። በጣም መልካም ሀሳብ ነው እየተነሳ ያለው። የመጀመሪያው ጥያቄ ምን አነሳሳቸው ለሚለው አቤም ጥሩ ፖይንቶች አንስቶልናል። በስሜትም አለው፣ ነገር ግን መንፈስ ቅዱስም እርዳታ ነበረው። በመንፈስ ቅዱስ የሆኑ ነገሮችን ማድረግ ፍጻሜውን ማሳያ ሊሆን አይችልም። መንፈስ ቅዱስ መርቶን ራሱ ልንጸጸት የሚችል ነገር ሊኖር ይችላል ብሎ ሀሳብ ሰጥቷልና ራሱ መጽሐፉን ስናነበው ግን የሐዋርያት ሥራ ምዕራፍ 4 ከቁጥር 31 እንዲህ ይላል። ከጸለዩም በኋላ ተሰብስበው የነበሩበት ስፍራ ተናወጠ፣ በሁሉም መንፈስ ቅዱስ ሞላባቸው፣ የእግዚአብሔርንም ቃል በግልጥ ተናገሩ ይላል። ከዛ በኋላ ባርናባስ ሰጠ ብሎ ታሪኩን ይቀጥሏል እና በዛ ቦታ የነበረው ልባቸውን ያሳሰበው ሙሉ በሙሉ መንፈስ ቅዱስ ነበር። በዛ ቦታ የነበሩትን ሰዎች እንዳለ መንፈስ ቅዱስ ተናገራቸው። ሲሞሉ ሁሉም ለወንጌሉ አገልግሎት ባሳሰባቸው መልኩ መናገር ጀመሩ። ባርናባስ ጀመረ፣ ከዛ አናንያና ሰጲራም ተከተሉ። ነገር ግን እዚህ ጋር ምንድነው የተፈጠረው? ተጸጸቱ ነው የሚለው። እቤት ሲሄዱ ምናልባት ሌሎች ነገሮች አይተው ይሆናል። ልክ ወደ ቤታቸው ሲመለሱ ሌሎች ሰዎች ቤት ይኖራቸዋል፣ ከብት ይኖራቸዋል፣ ስታተስ ይኖራቸዋል። እነሱ ግን ይህንን ይዘው ወደ ቤተ ክርስቲያን ከሰጡ ባዶነታቸው ተሰምቷቸው ሊሆን ይችላል። ብቻ ግን እኛ እርግጠኛ የምንሆነው ቃሉም የሚነግረን ተጸጸቱ የሚል ነው። በመንፈስ ቅዱስ ተነሱ፣ ከዛ በኋላ ግን ተጸጸተው መጨረሻቸው እንደሆነ ነው። መጸጸታቸውን አዎ እናውቃለን። መንፈስ ቅዱስ መነሻም እንደነበረበት እናውቃለን። ነገር ግን ይሄ ወደ ዓለማዊ ስሜትነት የተለወጠበት የሆነ ጊዜ እንዳለ እንረዳለን። ይህንን በውይይታችን መሀል እናነሳዋለን። ሁለተኛ ጥያቄያችን ደግሞ የሚሆነው ታሪኩ እየሄደ ሲሄድ የአናንያና የሰጲራ ጥፋት ምንድን ነው ብለህ ታስባለህ? ቤካ ይሄንን ብትመልስልን እና ደግሞ ቅጣታቸውስ ምንድን ነበረ? የአናንያና የሰጲራ ጥፋት ብዬ ማስበው ሁለቱም አንድ ላይ ተነጋግረው ሁለቱም እያወቁት ካገኙት ገንዘብ ላይ ቀንሶ አስገብተዋል። ግን ቀንሶ ማስገባታቸው ሳይሆን እዚህ ጋር በጣም እንትን ያለው መዋሸታቸው፣ ዋሽተው እሱን ብር እንትን ይሄ ፉል ፕራይሱ ነው ብለው ለመናገር የሞከሩት ነው። እና ለምሳሌ ወደ ባይብላችን እንትን ጋር ብንሄድ ምሳሌ መጽሐፍ 12:22 ጋር ብንሄድ ምን ይላል? እግዚአብሔር የምትዋሽ ከንፈር ይጸየፋል ይላል። እና ከሱ ሌላ ጥቅስ ደግሞ 28:6 ላይ ደሃ ሆኖ በጥሩ መንገድ የሚራመድ ይሻላል ሀብታም ሆኖ በተበላሸ መንገድ ከሚራመድ ይላል። እና እግዚአብሔር ይሄን ያህል እንትን ሆነስቲን ይፈልጋል፣ እንትን በጣም ቫልዩ ያደርጋል። እና ውሸታቸውን ያስከፈላቸው እና ይሄ ውሸታቸው እስከ ሞት ድረስ ወስዷቸዋል። ማለት ደግሞ ሞታቸው ቀላል ሞት አይደለም። ተመልሰው ይቅር በለኝም ለማለት ቻንስም አላገኙ እና ከባድ ችግር ውስጥ እንዳስገባቸው የዚህ ሁሉ መንስኤ ግን መዋሸታቸው ነው ብዬ አስባለሁ። በጣም መልካም።
ያጠፉት ጥፋት ውሸት ነው ብሎ ነግሮናል። እኔ ውሸት ብቻ ነው ብዬ ደግሞ አላስብም። ከውሸትም የቀጠለ ነገር አለው። ለምንድነው እነዛ ሰዎች መንፈስ ቅዱስ በተሞላበትና አንድ ልብ ሆነው ከሚጸልዩበት ቦታ ስፍራ ወጥተው ሄደዋል። ወጥተው በሄዱ ሰዓት መውጣታቸው ምናልባት ስህተት ላይሆን ይችላል። ነገር ግን ትልቅ ስህተት የነበረው ምድራዊ ነገር ወደሚያሳስባቸው ነገር መመለሳቸው ነው ያን ሀሳብ ያደረጋቸው። ወደ አዎንታዊ ላይፍ ስንወስደው አንዳንዴ ልባችን ይነካል፣ መጸለይ ያምረናል፣ ከኃጢአታችን መላቀቅ እንፈልጋለን። ነገር ግን ወደ ነበርንበት ወደዛ ቦታ ስንመለስ ግን ምንም የተለየ ለውጥ አይመጣም። ያ የወቀሰንን የመንፈስ ቅዱስ ምሪትን እንጸጸትበታለን ወይም ደግሞ ያ ነገር እንዳይሆን እናደርጓለን። ስለዚህ ውሸት ነበረበት፣ ግብዝነት ነበረበት። ከነበሩት ነገር አለመላቀቅና የነበሩት ልማድ ውስጥ መግባትም አለ ብዬ አስባለሁ። ሌላ ሀሳብ ያለው ሰው ይኖራል በዚህ ጉዳይ ላይ። አናንያና ሰጲራ ይሄንን አጥፍተዋል ወይ ደግሞ ቅጣታቸው በዚህ ላይም ብቻ አላበቃም እኮ ምንል ሰዎች አለን። እኔ ጥያቄ አለኝ። እንዴት መንፈስ ቅዱስን እናታላለን ብለው አሰቡ? እንዴት መንፈስ ቅዱስን ያታላሉ? እንዴት? አናንያና ሰጲራ ያ ነው እኮ ጥፋታቸው አይደለ? ጥፋታቸው ነው፣ ግን መጀመሪያ ሳይሰሩት በፊት እኮ መጽሐፍ ቅዱስ ሁሉን እንደሚያውቅ ያውቃሉ። እንዴት እሱን ለማታለል ይሞክራሉ? እንዴት አያውቁም እንደሚታወቅ? እንዴት ያሻሉ? ለምን ያታላሉ? እንደሚመስለኝ ከሆነ የዛን ጊዜ ቤተክርስቲያን ገና የተመሰረተች ነው። ክርስትና የሚባለው ነገር ለህዝቡ የተተዋወቀ ነበርና ህዝቡ ብዙ ኢንፎርሜሽን የለውም ስለ መጽሐፍ ቅዱስም ስለ ክርስቶስም። በቃ ክርስቶስ እንደሞተላቸው ያውቃሉ በዛ ቤተክርስቲያን ውስጥ ያሉት። ግን ደግሞ ገና የተመሰረተ ስለነበረ ቤተክርስቲያኑ በደንብ አያውቁም ነበረ እና እግዚአብሔርም ለትምህርት ይመስለኛል አይደለ ለሰዎቹ ለማሳየት መንፈስ ቅዱስ እንደማይታለል፣ መንፈስ ቅዱስ ደግሞ ሁልጊዜ ካጠገባቸው እንዳለ ተደብቀው ቢሆን ብቻቸውን ቢሆኑ ከሰዎች ጋር ተሰባስበው ቢሆን ሁልጊዜ መንፈስ ቅዱስ እንዳለና በፍጹም መንፈስ ቅዱስን ማታለል እንደማይችሉ የነገረበት ታሪክ ይመስለኛል። በዚሁ መቀጠል የምንችለው ሀሳብ የሚመስለኝ ኃጢአቱ ያን ያህል ከባድ ነው ብላችሁ ታስባላችሁ? ከሌሎች ኃጢአቶች አንጻር መዋሸት እንደ ኃጢአት አስቡት። ጴጥሮስ ኢየሱስ ክርስቶስን ከድቶት ይቅር ተብሏል። አመንዝሯም ሴት ደግሞ በምንዝር ውስጥ የነበረች ኃጢአትሽ ተሻረልሽ ተብላ በሰላም ሂጂ ወደ ቤቷ ተብላለች። ዘኪዮስም ቀራጭ ነበረ። ከቀረጡ እግዚአብሔር ነፃ አውጥቶት ወደ ቤቱ ሄዷል። ነገር ግን አናንያና ሰጲራ ላይ ጨከንና ፈጠን ያለ እርምጃን የተወሰደባቸው፣ ንስሐ እንኳን እንዲገቡ እድል አልተሰጣቸውም። ለምንድን ነው እንደዛ አይነት ፈጣን በጣም ደግሞ ከባድ ቅጣት የተቀጡት ብለሽ ታስቢያለሽ መክሊት? የዛን ጊዜ አናንያና ሰጲራ የሰሩት ኃጢአት መጽሐፍ ቅዱስ ላይ ከተጠቀሱት ኃጢአት በሬንጅ ብናስቀምጠው በጣም ትንሽ ነው። መንፈስ ቅዱስ ማዋሸት ኃጢአት ነው። አዎ ኃጢአት ሰርተዋል። ግን ደግሞ ክርስቶስን ከካዱት ካመነዘሩት በጣም በቃ ይቅር ለመባል የሚያስቸግሩ አይነት ኃጢአት የሰሩትን ሰዎች እንኳን ክርስቶስ ድጋሚ እድል ሰጥቶ ይቅር ብሏቸዋል። ታዲያ እንዴት ነው? ለምንድን ነው ክርስቶስ ስለዋሹ ብቻ እዛው ነው አይደለ? ባልና ሚስት ራሱ መገናኘት እድል አልነበራቸውም። እዛው ሁለቱ ነው የተቀጸፉት ሳይገናኙና ለምንድን ነው ይሄ ብለን ጥያቄ ሲፈጥርብን መጽሐፍ ቅዱሳችን ይሄን ምን ብሎ ይፈታልናል? ቅድም እንደተናገርነው የዛን ጊዜ የነበረው ቤተክርስቲያን ገና የተመሰረተ የነበረ ነው። ሰው ገና ክርስቶስ መሰረት ይጥላ ነበረ በክርስትና ቤተክርስቲያን ላይ እና በዚህ መሀል ክርስቶስ ሰዎቹን ለማስተማር ፈልጎ ነበረ ይህንን ሁለቱ ሰዎች የተጠቀመው። ቤተክርስቲያናችን ገና ልጅ ነበረች። ስለዚህ መሰረት ያስፈልጋት ነበረ። መሰረቷ ደግሞ በቋሚ ነገር ላይ መመስረት ነበረበት። የዛን ጊዜ ያ ነገር ባይፈጠር ኖሮ አሁን ያለንበትን ቤተክርስቲያንና ከእግዚአብሔር ጋር ያለንን ግንኙነት አናውቅም ነበረ። ስለዚህ አናንያና ሰጲራ የዛን ጊዜ በጣም በቃ ፈጣን የሆነ እርምጃ የተወሰደባቸው ክርስቶስ ለሰው ሊያስተምር ነበረ። ወደ ቀጣይ ክፍል በምናነብበት ጊዜ እዛው ላይ ሰዎቹ እንደፈሩ ይናገራል። እንዴ በውሸት ብቻ መቀጸፍ ይቻላል እንደ የሚል ነገር አእምሯቸው ውስጥ ተመሰረተ እና ክርስቶስ ጋር ውሸት እንደማይሰራ መንፈስ ቅዱስን ጭራሽ ማታለል እንደማይቻል እና በቃ ሁሉን አዋቂ እንደሆነ ክርስቶስ በደንብ የሚያሳይበት ክፍል ነው
በጣም መልካም ሀሳብ ነው አሁን የተነሳው። ቅድምም እንዳልሽው ኃጢአቱ ብናነጻጽረው ሌሎች ከነበሩ ኃጢአቶች ኃጢአት ነው፣ ግን የተለየ ከባድ ነገር አልነበረውም። እንደውም አንድ እንደዚህ ሊቀራረብ የሚችል ምሳሌ ለመንገር ያህል ድሮ ሚሽን ክረምት ሲሆን ምናምን ዝም ብለን አንዳንድ ስራዎች እንሰራለን። ስራ ስላችሁ ብሎኬት ማውረድ ምናምን አይነት ወንዶች እንሰራ ነበርና አንድ ጊዜ 170 ብር አገኘን። 170 ብር አገኘን የሆነ ነገር ሰርተን። ስራት የ170 ብር ስንት ነው? 17 ብር ነው አይደለ? ሁላችንም 17 ብር ይዘን መጣንና አንድ ጓደኛችን 14 ብር ሰጠ። 3 ብሯን የሆነ ነገር ተጠቀመባት። ግን ደግሞ በቃ እንደሰጠ እስካሁን ድረስ እየሳቅን እናወራዋለን። ባትሰጥ ይሻልህ ነበረ። ያንን ነው አይደል ያደረጉት? ገዘፈ እንጂ ይሄ እኮ ቃል ተገባ ወይም ደግሞ ለእግዚአብሔር የተገባ የሆነ ስጦታ ነበረ። እሱን ቆርጠው አመጡ። ለራሳቸው እኮ እንትን አድርገው አላስቀሩትም እኮ፣ ሙሉ በሙሉ እኮ አላስቀሩትም። ቃሉም እንደሚለው እኮ ማስቀረት ትችሉ ነበር፣ በእጃችሁ ነበር አይደለ? ያ እያላችሁ ነገር ግን እናንተ ቀንሳችሁ አመጣችሁ ነው ያሉት። ስለዚህ ያ አሁን የነገርኳችሁ ታሪክ ነው ትልቅ ሆኖ እዚህ ጋር የመጣው። ነገር ግን ጠቢብ የሆነው እግዚአብሔር ታዳጊ የሆነችውን ቤተክርስቲያን ሊጠብቅበት ያለ መንገድ ነበር ያኛው። ቃሉም እንደሚናገር እናንተ በሐዋርያትና በነቢያት መሰረት ላይ ታነጻችኋል ነው የሚለው። ዛሬ ያለችው ቤተክርስቲያን ወደ ኋላ ብትመለስ መሰረቷ እሷ ነው። ስለዚህ ያ መመስረት ያለበት ነገር በንጹህ ነገር ውስጥ ነው መመስረት የነበረበት። እግዚአብሔር በዛ ቦታ ትዕግስትን አልፈቀደም። የእግዚአብሔር መንፈስ በእንደዚህ አይነት ውሸትና ግብዝነት ውስጥ እንድትጨማለቅ ቤተክርስቲያናችን አልፈቀደም። ምናልባት አስባችሁታል? እንደዚህ አይነት ውሸቶችና እንዲህ አይነት ግብዝነቶች ቤተክርስቲያን ውስጥ ገብተው ቢሆን ኖሮ በመጋዝ መሰንጠቁ፣ በዘይት መጠበሱ፣ እነዛ ሰዎች ሁሉ ማመኑ፣ መንፈስ ቅዱስ በሙላት መስራቱ ይኖራል ብላችሁ ታስባላችሁ? እነዚህ ስራዎች የሚሰሩት ለእግዚአብሔር ሙሉ በሙሉ የተሰጠ ልብና በቅድስና ውስጥ ያለ አገልግሎት ነው። ስለዚህ መሰረታችን የነበረችው ቤተክርስቲያን ያንን ጠብቃ ክርስቶስን መከተል ስለነበረባት የእግዚአብሔር መንፈስ ያንን ኃጢአት ሊታገሰው አልፈቀደም። የኃጢአቱ ትልቅነት አይደለም። ምናልባት ይሄ ምሳሌ ተሰጠን እንጂ ማንኛውም ኃጢአት ይዞ ወደዛ ህብረት መቀላቀል የሚፈልግ ሰው ቢኖር ያኔ የእግዚአብሔር መንፈስ ያን ቤተክርስቲያን ይጠብቅ ነበረ። ሌላ ደግሞ መክሊት ያነሳችው ትልቅ ሀሳብ መንፈስ ቅዱስ እንደማይታለል ማሳያ ነበረ። አንዳንዴ ቤተክርስቲያን ውስጥ የሆኑ አይነት ስርዓቶች አሉ አይደል? እንዲህ ባረግ እንዲሆናለሁ እንዴ እያለን የምንጠራጠረው ነገር አለ አይደለ? በተለይ ልጆች እያለን ምናምን በቃ የሆነ ነገር መጥቶ ቅጽፍ የሚያደርገን ይመስለን ነበረ። በዛ ጊዜ እንደነዛ አይነት ነገሮች አሉ። አዲስ ኤክስፒሪየንስ ነው። መንፈስ ቅዱስ በሙላት እየሰራ ነበርና ዋሽተንም በዚህ መንፈስ ውስጥ መቀጠል እንችላለን የሚሉ ነገሮችን የሚያጠራ ትምህርት ነበረ። አትችሉም፣ መንፈስ ቅዱስ አይዋሽም። ሚስትና ባል ሳይገናኙ ነገር ግን መንፈስ ቅዱስ ነገሩን አጋለጠው አይደለ? ስለዚህ ያንን ለሰዎቹ መማር ነበረበት። ለዚህ ቤተክርስቲያኑን ጋርድ ያደረገበት መንገድ አንዱ ነው። ሁለተኛ መንፈስ ቅዱስ እንደማይታለል ግልጽ የሆነ ምሳሌን የሰጣቸው። ጳውሎስ በደማስቆ መንገድ ላይ ይሄ የምታሳድደው ላንተ ይብስብሃል ነው አይደል የተባለው? እግዚአብሔር መንፈስ ነገሮችን በሙላት እየሰራ ሳለ ስንቃወም የምህረት ብቻ አምላክ አይደለም፣ የሚፈርድም ነው፣ ነገሮችን የሚቀጣ አምላክ ነውና ያንን ያሳየበት ትምህርት ነውና በጣም ጥሩ ሀሳብ ነው። ውይይቱ መልካም ነበረ። ነገር ግን ይሄ ኮርነርስቶን ሰንበት ትምህርታችን ጥሩነቱ ወደ ህይወታችን ማስገባት ነው አይደለ? ከህይወታችን ጋር ማገናኘት ነው። ርዕሱም ላይ እንደሚናገረው የማዕዘን ድንጋይ ማገናኛዎች ይላልና ወደ ራሳችን ህይወት እንውሰደው። ከዚህ ከአናንያና ከሰጲራ ትምህርት ምን ለራሳችን ወሰድን? ቤካ እንደ ቤካ ምን ለራሱ ወሰደ? መክሊት እንደ መክሊት ምን ለራሷ ወሰደች? ከዚህ ትምህርት ውስጥ አቤም እንደ አቤም ምን ትምህርት ወሰደ? እኔም ደግሞ የወሰድኩትን ትምህርት እስቲ እናገራለሁ። የሚቀድም ሰው ቀድሞ ምን ትምህርት ከዚህ ተማረ? እሺ፣ እኔ የተማርኩት መንፈስ ቅዱስን መዋሸት እንደማንችል ነውና ብንዋሸውም መጨረሻችን ቅጣት ነው። እንደ አናና እንደ ሰጲራ ትምህርት መጨረሻችን ቅጣት ነው የሚሆነው። እንደነሱ ቶሎ እንኳን ባንሞት ወይ ዘላለማዊ ህይወት ያመልጠናል ወይ ደግሞ የሆነ ቅጣት ይኖረናል እንጂ በሰላም መኖር አንችልም። እንትንን ዋሽተን መንፈስ ቅዱስን አታለን
እሱን ተምሬያለሁ። በጣም እኔ የተማርኩት እግዚአብሔር የማይዋሽ አምላክ ነው እሱ እንዳለው እና ደግሞ በእያንዳንዱ ነገራችን ላይ እግዚአብሔር አጠገባችን እንዳለ ማወቅ እግዚአብሔርን ደግሞ ማታለል እንደሌለብን እግዚአብሔርን ማታለል ማለት በትንሽ ነገር አሁን እንዳልከው በአስራት ሊሆን ይችላል በብዙ አይነት ነገሮች ሊሆን ይችላል ብቻ እግዚአብሔርን አለማታለል ምክንያቱም ሁሉ ቦታ እንዳለ ማወቅ አለብን ብዬ አስባለሁ። በጣም መልካም። እኔ ልቀጥልና ከዚህ ላይ የወሰድኩት ትምህርት እውነት አላ ፒውር የሆነ ሀርት ከእንትን ይሻላል ከትልቅ ስጦታ ይሻላል ማለት ትንሽም ቢሆን ከልባችን ሳንዋሽ ማለት ሳንደብቅ አላ ቃል የገባነውን ነገር እንትን ሳንል እና ደግሞ ቃል የተገባ ነገር አላ ቃል ገብተን በሰው ፊት ደብቀን እንትን ወይ ቀንሰን ወይ አንድ ጋር አድርገን እነሱ እንዳሉት ለማታለል መሞከር ምናምን ተገቢ እንዳልሆነ ቃል የገባነውን ነገር ማድረግ እንዳለብን እና ደግሞ ከትልቅ ስጦታ ጥሩ እውነተኛ ልብ እንደሚሻል ለቃሉ እውነት እንትን የሚል ልብ ቢኖረን ይሻላል እና ደግሞ አላ ከልባችን አንድ ነገር ብናደርግ ይሻላል። ሰው ያየኛል ሰው አላ በሰው ፊት ሪስፔክት ይጨምርኛል ብለን አንድ ነገር ከማድረግ ከልባችን ለእግዚአብሔር ያሰብነውን ብናደርግ ይሻላል። በጣም የምንማርበት ትምህርት ነው። በጣም በሚያሳዝን መልኩ የአናናና የሰጲራ ታሪክ መጽሐፍ ቅዱስ ካሉ ታሪኮች ውስጥ የተረጋገጠ በምድርም ዘለዓለማዊንም ደግሞ ሞት የሞቱ ሰዎች ናቸው። የንስሐ ዕድል የላቸውም። ጥፋት አጠፉ፣ ሞቱ። ስለዚህ በሰማይ እንደማናገኛቸው እርግጠኛ ከሆነን ሰዎች አንዱ እነሱ ናቸውና ከዚህ በጣም ትልቅ ትምህርት መውሰድ እንችላለን። እኔ ደግሞ ከዚህ ትምህርት በግሌ ያገኘሁበት ለታዳጊ ለልጆች፣ ለእናቶች፣ ለአባቶች ለሁላችንም የሚሆን በጣም ጠንከር ያለ ትምህርት አግኝቼበታለሁ። ሌሎችም የመጽሐፍ ቅዱስ ክፍሎች ላይ እንደሚናገር መንፈስ ቅዱስ በሙላት ሲሰራ ህብረቱን ሊያጠነክር የሚንቀሳቀሱ ነገሮችን ማንቀሳቀስ ሲገባው ቤተ ክርስቲያን መመስረት ሲገባት ታዳጊ ልጆች ወደ እግዚአብሔር መምጣት ሲገባቸው ሰው ወደ ንስሐ መግባት ሲገባው የእግዚአብሔር መንፈስ ሊሰራቸው የሚገባ ስራዎች መሰራት ሲገባቸው በዛ መንገድ ላይ መቆም ወይም ደግሞ ያ ነገር እንዳይሰራ ማድረግ ከምህረቱ ቀጥሎ የሚመጣ ፍርድ የፍርዱም ደግሞ ምሳሌዎች እንደሚያደርገን ነው። ስለዚህ ቤተ ክርስቲያንን የሚመሩ አባቶች ቤተ ክርስቲያን የእግዚአብሔር ስለሆነች በተንኮላቸው ሊመሯት አይገባም። እግዚአብሔር የሚፈርድም አምላክ ነው። ወጣቶችም ታዳጊዎችም ደግሞ ህብረቶች ይኖሩናል አይደለ? የተወሰኑ ሰዎች በጣም ሲተጉ እናያለን። ለእግዚአብሔር ፍቅር ኖሯቸው እንዲህ ባደረግን እንዲናደርግ እንዘምር፣ እንጸልይ፣ እንሰባሰብ፣ አንድ እንሁን እያሉ በጣም የሚለምኑ ብዙ ወጣት ታዳጊዎች አሉ። ምናልባት እነዛን ህብረቶች በቀልድ እያሳለፍን ከሆነ እግዚአብሔር ደግሞ ሊሰራ ያለው ነገር ካለ በዛ ቦታ በሚሰራበት ሰዓት ተቃዋሚ መሆን ማሾፍ። እዚህ ጋር እኮ ከአናንያና ከሰጲራ እኮ የምናየው ሙሉ በሙሉ ነው እንዲዋሹት የተወሰነ ፖርሽን አስቀርተው ነው የተወሰነ ፖርሽኑን እኮ መልሰዋል አይደለ? ስለዚህ እኛም በዛ ቦታ እየተሳተፍን ነገር ግን ከራሳችን የሆኑ ኃጢአቶችን ከራሳችን የሆኑ ምድራዊ መውደዶችን መቀለዶች በጭራሽ የሚቀለድበት አምላክ አይደለም። የእግዚአብሔር መንፈስ ፍርድ ሰጥቶ ለሌሎቻችንንም ደግሞ ትምህርት የሚያደርግ ስለሆነ በእንደነዚህ አይነት ነገሮች መቀለድ የለብንም። ቤተ ክርስቲያንም የእርሱ ነች፣ እኛም የእርሱ ነን። ሁሉም ወደ ንስሐ እንዲመጣ ይፈልጋል። በመንፈሳዊ ነገሮች ላይ መቀለድ እንደሌለብን የእግዚአብሔርንም መንፈስ ደግሞ መቃወም እንደሌለብን ተምሬበታለሁ። የእሱም ደግሞ ውጤት እንዳየነው በምድራዊ ሞት ብቻ ሳይሆን ዘላለማዊም ደግሞ መንፈስ ቅዱስን ተቃውሞ የዘላለማዊ ሕይወትን ማግኘት ስለሌለ ይህንን በሕይወታችን እያሰብን እያንዳንዱን መንፈሳዊ ህብረቶች በሚገባ መልኩ እየጸለይን ማድረግ የሚገባንን ነገር እያደረግን ባርናባስ ያለውን ሁሉ ሸጦ እንደሰጠ እኛም ደግሞ ማድረግ ያለብንን እያደረግን መቆየት እንድንችል እግዚአብሔር ይርዳን።
የዛሬው ውይይታችን ይህንን ይመስል ነበረ። ጥያቄና አስተያየት ካላችሁ ከስር በምትመለከቷቸው ስልኮች መላክ ትችላላችሁ። ሁላችሁም ስለመጣችሁ እግዚአብሔር ይባርካችሁ። በሌላ ውይይት ደግሞ ቀጣይ ሳምንት እንቀጥላለን። እግዚአብሔር ይባርካችሁ። ሰላም ለእናንተ ይሁን ውድ ታዳጊዎች እንደምን አላችሁ? ወንድማችሁ ዮሴፍ ነኝ። እንግዲህ ለባለፈው ጊዜያት በትንቢተ ዳንኤል መጽሐፍ ጥናት እንደጀመርን እንደምታስታውሱ ተስፋ አድርጋለሁ። እንግዲህ በባለፈው ጊዜያት እስከ ምዕራፍ 3 ድረስ ከመግቢያው ክፍል ጀምሮ እስከ ምዕራፍ 3 ድረስ በዳንኤል መጽሐፍ ዙሪያ ላይ የተለያዩ የህይወት ትምህርት እንዳገኛችሁ ተስፋ አድርጋለሁ። ደግሞ በትምህርቱ ጥናት እንደጀመራችሁ ደግሞም በራሳችሁ ህይወት ለመተግበርም ለመጸለይ እንዲሁም ለማጥናት የበለጠ ስለተደፋፈራችሁ እግዚአብሔር ይባርካችሁ ለማለት ወዳለሁ። ዛሬ ምዕራፍ 4 ነው የምናየው። እንግዲህ በባለፈው ምዕራፍ 3 ላይ ለማስታወስ ያክል ሶስቱ የዕብራውያን ወጣቶች የዳንኤል ጓደኞች ንጉስ ላቆመው ምስል አንሰግድም በማለታቸው ወደ እቶነ እሳት እንደተጣሉ ከዛም በኋላ ግን ክርስቶስ እንዳዳናቸውና ከዛም ንጉስ ናቡከደነጾር በእነሱ እሳት አለመጥፋት በጣም በመገረም እግዚአብሔርን እንዳመሰገነና የእግዚአብሔር ስም ከፍ አድርጎ እንደጠራ አይተናል። ዛሬ ምዕራፍ 4 ላይ ንጉስ ናቡከደነጾር እንደገና ሁለተኛ ህልም እንዳለመ እናያለን። እንግዲህ መጀመሪያው ህልም ምዕራፍ 2 ላይ ነበር። ታስታውሱ ይሆናል ታዳጊዎች። ምዕራፍ 2 ላይ ንጉሱ ትልቅ የሰው ምስል እንዳየና ከዛም በኋላ በዛ ምስል ውስጥ ደግሞ ባቢሎን፣ ሜዶና ፋርስ፣ ግሪክ፣ ሮም ከዛም ሆነ የተከፋፈሉ መንግስት መጨረሻ ደግሞ የክርስቶስ መንግስት ይህንን ምድር ሁሉ አሸንፎ የክርስቶስ መንግስት ዓለምን እንደሚገዛ አይተን ነበር እና ያ የመጀመሪያ ህልሙ ነበር። አሁን ይህ ንጉስ እንደገና ሁለተኛ ህልም እንዳለመ ዳንኤል ምዕራፍ 4 ላይ ይናገራል። እና በዚህ ቦታ ላይ ንጉስ ናቡከደነጾር በቤቱ ደስ ብሎት ከዛም በአዳራሹ ላይ ተመቸው እና በቃ እያየ ነበር በኩራት ከቤተ መንግስቱ ሆኖ ከተማይቱን ባቢሎን እያየ ይህንን የሰራሁት እኔ ነኝ እያለ በቃ በኩራት በትዕቢት እየተወጠረ ነበር። ምክንያቱም ባቢሎን በጣም የምታምር በጣም ደስ የምትል ደግሞ በቃ ሊኖሩባት የምትጓጉባት ከተማ ነበረች በወቅቱ። እና እቺን ከተማ እያየ እኔ ነኝ የሰራሁት እኔ ነኝ እያሉ እኔ ነኝ አሸናፊ እኔ ነኝ ጀግና እያለ ለራሱ ቦታ ሲሰጥ ነበር። በኋላ ግን አንድን ማለምኩ አለ። ከዛም በኋላ ህልሙን ሲያየው በጣም ፈራ እና በጣም በሐሳቡ በጣም እንደተጨነቀ መጽሐፍ ቅዱስ ይናገራል። ከዛም በኋላ ልክ ዳንኤል ምዕራፍ 2 ላይ ህልሙን መጀመሪያ ሲያልም እንዲፈቱለት የጋበዘው ዳንኤልን አልነበረም። ታስታውሱ ይሆናል። የጋበዘው እነማን? የባቢሎን ጠቢባን የሚባሉትን አስማተኞችን፣ መተተኞችን፣ ኮከብ ቆጣሪዎችን፣ ከለዳያን የሚባሉትን ሰዎችን ነበር የጠራው። አሁንም እንደገና በዚህ ቦታ ላይ እነዚህ ሰዎችን የጠራው አስማተኞችን ጠራ፣ ከዛም የህልም ተርጓሚዎችን ጠራ፣ ከለዳያንን ጠራና ግቡ አላቸው። ከዛ የሆነ ህልምን ማልምቻለሁ ህልሙን ትርጉሙን ነገሩኛል። ቢሞክሩ አሁንም አልተሳካም። ንጉስ ናቡከደነጾር እዚህ ጋር ልትማሩት የሚገባው ነጥብ አለ። ከመጀመሪያው ስህተቱ አልተማረም። መጀመሪያ ላይ እኮ ያንን ህልምን የተረጎመለት ዳንኤል ነበር። ዳንኤልም የትርጉሙ መንሳ እኔ አይደለሁም እግዚአብሔር ነው ብሎ ነግሮት ነበር። አሁን ግን እንደገና የመጀመሪያውን ነገር ተውና እንደ አዲስ የሚያምናቸው ብሎ የሚያስባቸውን የባቢሎን ጠቢባንን በሰይጣን የሚሰሩትን ሰዎች ጠራ። አሁንም ግን ጥበብና ማስተዋል ከእግዚአብሔር ዘንድ ነው እንጂ ከሰይጣን ሊገኝ አይችልም። ከዛም በኋላ አሁን እንዳቃታቸው ሲያይ በሉ አለ። አሁን በመጨረሻ አንድ ውሳኔ ወሰነ። ዳንኤል ይጠራልኛል። እንግዲህ ዳንኤል የመጀመሪያ እግዚአብሔር ፈራጄ ነው ስሙ። እዚህ ጋር ግን ብልጣሶር ነው የጠራው። ይሄን ስም ያወጣለት ራሱ ንጉስ ናቡከደነጾር ነው። ብልጣሶር ማለት ደግሞ የቤሉን ብለን በዳንኤል ምዕራፍ 1 ላይ አጥንተነው ነበር። ስለዚህ አሁን ብልጣሶር ይጠራልኝ አለ። ከዛም በኋላ ስለ ህልሙ እንዲያወራው ጠየቀውና ያ ትልቅ ዛፍ ነበር። ከዛም በኋላ ተጎድቶ ቁስቋት ሆኖ ከሲግጥ የሚል ሰፋ ያለ ህልም ነበር ያዩ። ከዛም በኋላ ይህንን ህልም እስቲ እንዲተረጉምለት ለዳንኤል ይነግሯል። ዳንኤል ይህንን ህልም ካየ በኋላ ከተነገረ በኋላ በጣም ተጨነቀ። ምክንያቱም ንጉሱ
አሁን ከዙፋኑ የሚወርድበት ህልም ነበር ለካ። እና መጽሐፍ ቅዱስ ሲናገር ቁጥር 19 ዳንኤል ምዕራፍ 4 ቁጥር 19 ላይ ምንድነው የሚለው? ለአንድ ሰዓት ያክል አሰበ በጣም በመጨነቁ የተነሳ። ከዛ የሱን ጭንቀት አየ ንጉስ ናቡከደነፆር። ከዛ ብልጣሶር ሆይ ምንድነው የተፈጠረ ያለው ነገር ምንድነው አለው። ምን አለው? ንጉስ ናቡከደነፆር ያለም ከሆነ አንተ ላይ የተመረኮዘ ነው እና ምንድነው የሚፈጠረው በእኔ ላይ አለ። በቃ ከንጉስነት ተወርዳለህ፣ ከዛም በኋላ እንደ በሬ ሳር ትግጣለህ። ስንት ዓመት? 7 ዓመት። ከዛም በኋላ እንደገና ግን ወደ ንግስና ትመጣለህ አለ። ከዛም በኋላ ንጉሱ በጣም ግራ ገባው። ትልቅ ንጉስ ነው ብያቸዋለሁ። ዓለምን የሚቆጣጠር መንግስት ነው የሚመራው። ዳንኤል እንዳለው ንጉሱ አእምሮ ተቃወሰ፣ አእምሮ ታወከ። ከዛም በኋላ እንደ በሬ 7 ዓመት ሙሉ ሳር እየጋጠ ከዛም በኋላ በቃ ከሰውነት ተራ ወጣ። በቃ ይሄ ወደ ማበድ ደረጃ ደረሰ። ከዛ ጥፍሮቹ በጣም ረጃጅም ነበሩ። ከዛም በኋላ መጽሐፍ ቅዱስ ሲናገር ደግሞ በጣም በከባድ ሁኔታዎች ውስጥ አሳለፈ ማለት ነው። አያችሁ እግዚአብሔርን ያለመታዘዝ ውጤት። ወደ ታዳጊዎች እግዚአብሔርን አልታዘዘም። ይሰው ኮራ አይደለ? መጀመሪያ ላይ እንዳልኳችሁ ተበተ። እኔ ነኝ የሰራሁት፣ እኔ ነኝ ማድረግ የምችለው፣ እኔ እንደዚህ ነኝ ብሎ አለ። ነገር ግን እግዚአብሔር እንደሰራው አልተቀበለም። እግዚአብሔር ለካ ግን ሊያስተምሮ ነው። ውድ ታዳጊዎች ለዚህ ሰው እግዚአብሔር ለካ ሊያስተምሮ ነው። ትምህርቱ ምንድነው? እንደ በሬ ሳር እየበላ 7 ጊዜያቶች አለፈ። ከዛም በኋላ እንደተባለው ንጉሱ 7 ዓመቱ እስኪፈጸም ድረስ ጥፍሩ እንደ ንስር ይላል መጽሐፍ ቅዱስ። ከዛም ጥፍሮቹ እንደ ወፎች፣ ጠጉሩም እንደ ንስር እስኪረዝም ድረስ 7 ዓመት ሙሉ በላ ወይም ቆየራል። ከዛ ቁጥር 34 ላይ ዳንኤል ምዕራፍ 4 ቁጥር 34 ላይ ደርሻለሁ። ምን ይላል? ዘመኑ በተፈጸመ ጊዜ ላይ ግን ንጉስ ናቡከደነፆር አይኑን ወደ ማን አነሳ? ወደ እግዚአብሔር አነሳ። ከዛም በኋላ እግዚአብሔር እንደገና ከነበረበት ከዛ ከሰውነት ተራ ከወጣበት ነገር አወጣው። ከዛ እንደገና ንጉስ ናቡከደነፆር ወደ ንግስና መጣ። ወደ ንግስና ሲመጣ ግን ንጉስ ናቡከደነፆር ወደ ታዳጊዎች እግዚአብሔርን አምኖ ነው በቃ አለ። ከዚህ በኋላ አለ ዓለምን ሁሉ የፈጠረው የነገስታት ሁሉ ንጉስ እግዚአብሔር ነው አለ። የጌቶች ሁሉ ጌታ እግዚአብሔር ነው። ይህ ሁሉ በባቢሎን ውስጥ የሆነው ሁሉ ለካ ከኔ አይደለም አለ። እኔ ከራሴ ዕውቀት አይደለም። ዕውቀቴ ማን ነው አለ? እግዚአብሔር ነው አለ። ጥበቤ ማን ነው አለ? እግዚአብሔር ነው አለ። ኃይሌ ማን ነው አለ? እግዚአብሔር ነው አለ። ስለዚህ ከዚህ በኋላ እግዚአብሔር ነው አለና ምን አለ? ከዚህ በኋላ መንግስቴ አምላክ ማን ይሆናል? እግዚአብሔር። በፊት ጣዖት ነበር የሚመለከው። ስዕል እየሰሩ ወይም ጣዖትን እየሰሩ በእንጨት በወርቅ ምናምን እየሰሩ ነበር የሚሰግዱት የሚያመልኩት። አሁን ግን ቀረ። ከዛም በኋላ ንጉስ ናቡከደነፆር ከዚህ በኋላ በግዛቴ አለ እግዚአብሔር ብቻ ነው የሚመለከው አለ። አሁን አለ የሰማይ ንጉስን አመሰግነዋለሁ፣ ታላቅም አደርገዋለሁ፣ አከብረዋለሁ አለ። በመጨረሻ ንጉስ ናቡከደነፆር ምን ሆነ? ወደ ንግስናው ተመለሰ። እግዚአብሔርን አገኘ። አሁን ንጉስ ናቡከደነፆር ውድ ታዳጊዎች አልፏል። ነገር ግን ማንን አምኖ ነው የሞተው ብያችኋለሁ? ክርስቶስ ኢየሱስ። ስለዚህ ክርስቶስ ዳግም በሚመጣበት ሰዓት ላይ ከሚነሱት የኢየሱስ ክርስቶስን መንግስት ከሚወርሱት መካከል አንደኛው ንጉስ ናቡከደነፆር ይሆናል። ያ ሁሉ መንገድ ለካ የሄደው ማን ሊማርበት ነው? ንጉስ ናቡከደነፆር ይማር። እና አንድ እዚህ ጋር እንድታስተውሉት የምፈልገው ነገር አለ ውድ ታዳጊዎች። አንዳንድ የህይወት መከራ ውስጥ ሊያጋጥማችሁ ይችላል። አሁን ሊሆን ይችላል ወደፊት እያደጋችሁ ስትመጡ፣ ወደ ወጣትነት እድሜ ስትመጡ፣ ከዛም በኋላ ወደ ጉርምስና እድሜ ስትመጡ ብዙ መከራ ሊያጋጥማችሁ ይችላል። መከራዎች አንዳንዴ የኛን መንገድ የኛን አቅጣጫ ሊያስተካክሉ ነው ይችላል። ለካ በዛ 7 ዓመት ውስጥ ግን ንጉስ ናቡከደነፆር እያስተዋለ ነበር። መጨረሻ ላይ ወደ ጌታ ሲመለስ ጌታ ምን አለው? ተቀበለው። ከዛም በኋላ ወደ ሰውነት ደረጃ መጣው። ስለዚህ ያ መከራ ንጉስ ናቡከደነፆር እግዚአብሔር እንዲያገኝ አድርጎታል። ስለዚህ አንዳንድ መከራ እኛን ከኃጢአት መንገድ ከሄድንበት እንድንመለስ፣ ከሄድንበት የጥፋት መንገድ እንድንመጣ ሊያደርገን ይችላል። ስለዚህ መከራን ሁሉ በማማረር በማልቀስ ሳይሆን ወደ እግዚአብሔር በመጸለይ በመቅረብ ግን ያንን መከራ ማለፍ እንደምንችል ንጉስ ናቡከደነፆር ምሳሌያችን ነው ማለት ነው። ስለዚህ እንዳጠቃላይ በዳንኤል ምዕራፍ 4 ላይ ከዚህ ከታላቁ ንጉስ ብዙ ነገር እንደተማራችሁ ተስፋ አደርጋለሁ። ኃይላችን ማን ነው? ክርስቶስ።
ጥበባችን ማን ነው? ክርስቶስ። እውቀታችን ማን ነው? ክርስቶስ። ማስተዋል የሚሰጠን ማን ነው? ክርስቶስ። ያለን ነገር ሁሉ ወላጆቻችሁ ጭምር እኮ ያላቸው ነገር ሁሉ የእግዚአብሔር ነው። እነሱ ከራሳቸው እውቀት ያመጡት አይደለም። እናንተም ዛሬ ተማሪ ልትሆኑ ትችላላችሁ። ነገ ወደ ስራ ዓለም ስትመጡ የሚኖራችሁ ማንኛውም ንብረት ሀብት ሁሉ የማን ነው? የክርስቶስ ነው። ስለዚህ ይህንን አብራችሁ እንድትቀበሉ በጌታ ፍቅር አደፋፍራችኋለሁ። እግዚአብሔር አብስቶ ይባርካችሁ።